ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ መረጃ ወደ እናንተ መተናል። ሞና እንድትከታተሉን እንጋብዛለን። ውድ የቻናላችን ቤተሰቦች ዛሬ ደግሞ በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ መተናል። ዛሬ የምናወራቸው 3 ጉዳዮች አሉን። የመጀመሪያው የመንግስት ሰራተኞች ቅነሳ ሊካሄድ ነው የሚለው ሐሰት መሆኑን ኮሚሽኑ አስተባብሏል። በሌላ መረጃ ደግሞ ሰራተኞችን ለማብቃት ብዙ ስልጠናዎችን በስፋት እንሰጣለን። ከዚያ በኋላ ግን ምዘና ተሰጥቶ የሚወድቀው ይወድቃል፣ የሚያልፈው ብቁ ሰራተኛ ይሆናል ብለዋል። በሶስተኛ ደረጃ አገራዊ ግሎባላይዜሽንን ለመቀላቀል የሰራተኛ ብቃት ወሳኝ መሆኑን በማመን ለብቁ ሰራተኞች የቤትና የሌሎች አገልግሎት ማግኘት እንደሚችሉ የሲቪል ሰርቪስ ኮሚሽን በትናንትናው ዕለት መግለጹ የሚታወስ ነው። ይህንን መረጃ ሙሉውን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ ሰሞኑን በተለያዩ ሚዲያዎች ባጋሩት መረጃ መሰረት የሲቪል ሰርቪስ ሰርቫንት ሰራተኛ ብቁነት ለማረጋገጥ የተለያዩ ስልጠናዎች በ5 ዩኒቨርሲቲዎች የምንሰጥ መሆኑን በተወካዮች ምክር ቤት አጽድቀናል ብለዋል። በዚህ መሰረትም የምዘና ስርዓቱ በትክክል ይካሄዳል። ምዘና ስርዓቱን የሚያልፉ ሰራተኞች ብቁ ሆነው የደረጃ እድገት፣ የቦነስ፣ የቤት ሌሎች ጥቅማ ጥቅሞች በመንግስት ፓኬጅ መሰረት ይከናወናል ብለዋል። ይህን የማያሟሉ ሰራተኞች ግን ዝቅ ብለው ይመደባሉ። ማባረር የሚባል ነገር፣ መቀነስ የሚባል ነገር አላማችንም ግባችንም አይደለም ብለዋል። ሰራተኞች ብዙዎቹ እንደተጨነቁ፣ አንዳንዶቹ ደግሞ ወረቀት እየገዙ ወይም ከግል ኮሌጆች ጋር በመነጋገር አንዳንድ ፎርጅድ መረጃዎችን የሰበሰቡ ሰራተኞች ይህንን ፈተና ያልፉታል የሚለው አጠያያቂ ሆኗል። ከዚህም በተጨማሪ ብዙ ዓመት የስራ ልምድ ያላቸው ሰራተኞች ከምን አንጻር ነው የሚፈተኑት? ወደ ኋላ ተመልሰው ቤዚክ የዩኒቨርሲቲ ስልጠናዎችን ሪቫይዝ የማድረግ ነገር እንዴት ሊሆን ይችላል የሚሉት የብዙዎች ሂደት ነው። ከዚህ በተጨማሪ የሲቪል ሰርቪስ ኮሚሽኑ የዩኒቨርሲቲዎች የካሪኩለም ሁኔታ በውጭ ሀገራት ዩኒቨርሲቲዎች መሰረት ያደረገ ነውና ወደኛ ሀገር ባህል፣ አስተሳሰብና የአሰራር ስርዓት መቀየር አለበት ሲሉ በዚህ ተናግረዋል። ተከታትለናቸው እስኪ እንመለስ። ሁለት ነገር ነው አሁን ፈተና ይለያል የተባለው። አንዱ በሳይኮ ሞተር ትንተና ባህሪ በተመለከተ ኢትዮጵያ አሁን ትልልቅ ግዙፍ የሆኑ ግቦች አስቀምጣለች። እነዛን ግቦች ማሳካት አለበት። ያንን ለማሳካት አንደኛ የባህሪ ዝግጁነት ይጠይቃል። ሁለተኛ ደግሞ በተሰማራበት ስራ ላይ ያንን ስራን በተመለከተ የተማረው ትምህርት ያንን ስራ ለመስራት የሚያስችለው ነው ወይ የሚል ሁለቱ ነው የሚመዘነው። ከሚጠበቀው ትሬሽሆልድ በታች ከሆነ ያንን ዜጋ ተጠያቂ ማድረግ ፖሊሲ ወጥቷል፣ አዋጅ ወጥቷል ብለህ አሁኑኑ የመንግስት ሰራተኛው አቅም አሁን ባለው ሁኔታ የኢትዮጵያን ተልዕኮ መሸከም የሚችል አይደለም። ከሲቪል ሰርቪሱ ይወጣል ማለት ትሬኔብል ያልሆነም ሰው ከሲቪል ሰርቪሱ ሊወጣ ይችላል ማለት። ከሲቪል ሰርቪሱ አንድም ሰው አይወጣም አይደለም። ሆነውን መሸለም፣ ማትጊያ መስጠት። ውድ የቻናላችን ቤተሰቦች እንግዲህ ምዘና ያላለፉ ሰራተኞች ይባረራሉ። ይሄ የምዘና ስርዓት የመጣው ሰራተኞችን ለመቀነስ ነው የሚለውን መረጃ አስተባብለዋል። በፍጹም ሊሆን አይችልም። እንደውም ምዘና ከማካሄዳችን በፊት በ5 ዩኒቨርሲቲዎች ብዙ ስልጠናዎች ይሰጣሉ፣ የማብቃት ስራ ይሰራል። ከዚያ በኋላ ነው የስራ ወይም የፕሮፌሽን መውጫ ፈተና ወይም ምዘና የሚካሄደው ብለዋል። በዚህም ምዘናውን ያለፉ ሰራተኞች የሚገባውን ጥቅማ ጥቅም ማግኘት አለባቸው። በየዓመቱ የእርከን፣ የቦነስ እንዲሁም የቤትና ሌሎች ጥቅማ ጥቅሞች ማግኘት እንደሚገባ መመሪያው ላይ ተቀምጧል ተብሏል። በዚህ መመሪያም የተወካዮች ምክር ቤት በአዋጅ መልኩ አጽድቀውታል። ወደ ተግባር ለመግባት 5 ዩኒቨርሲቲዎች ተመርጠው ስልጠና ለመጀመር ሂደት ላይ ነን ብለዋል። በዚህ ሂደት ውስጥ ግን ብዙ የመንግስት ሰራተኞች በብቃትም በብሔርም በተለያየ መልኩ የተመደቡ አሉና ይሄ በሰኩላሪዝም ጸንቶ የሲቪል ሰርቫንቱ አገልግሎት በሙያ በፕሮፌሽን ይሆናል የሚለው የብዙዎች ጥያቄ ነው። አሁንም በዚህ መመሪያ መሰረት የብሔር ተዋጽኦ እንዳለ እየተጠቀሰ ነው። ስለዚህ በብሔር ተዋጽኦ ካለ ብቃቱን አለፈም አላለፈም
ግዴታ ውስጥ የሚያስገቡ አሁንም የአሰራር ክፍተት የሚፈጥሩ ስራዎች መኖራቸውን አንዳንድ ምሁራን ከዩኒቨርሲቲዎች አካባቢ እየተናገሩ ነው። ምክንያቱም የብሔር አስተዋጽኦ የሚሆነው ከሁሉም የብሔር ብሔረሰቦች ፈተናውን ያለፉት ሆኖ ሳለ በዚያ መካከል ነው የምንመድበው ቢልም ሲቪል ሰርቫንት የሲቪል ሰርቪስ ኮሚሽን አገላለጽ ላይ ይሄ መመሪያ የሚተገበረው የብሔር ተዋጽኦ ቢኖርበትም ከሁሉም ብሔረሰቦች ተፈትነው ያለፉት ብቻ ናቸው የብሔር ተዋጽኦ ውስጥ የሚመደቡት በሚል ማስተባበያ እንግዲህ ሰጥቷል። ወደፊት የምናየው ይሆናል። ከመንግስት ሰራተኞች ጥቅማ ጥቅም በተጨማሪ ሌሎች አማራጮችን ለመፈለግ የሲቪል ሰርቪስ ኮሚሽን ዝግጅቱን ማጠናቀቁን ተናግሯል። ከመግቢያዬ ላይ እንደጠቀስኩት የኮንዶሚኒየም ቤቶች የሚያገኙበትን ሁኔታ እንዲሁም ሌሎች የቦነስና የደረጃ እድገትን ተግባራዊ ለማድረግ እንቅስቃሴ መጀመሩንም መመሪያ እያዘጋጀለት መሆኑንም ዶክተር መኩሪያ ኃይሌ ተናግረዋል። በዚህ ዙሪያ ላይ የተናገሩትን ቀንጨብ አድርገን ወደ እናንተ እናሰማለን። ስልጠና ዝግጁ ሆኗል ማለት ነው። በስልጠናው ሁለት ነገር ነው አሁን ፈተና ይለያል የተባለው አንዱ በሳይኮ ሞተር ትንተና ባህሪ በተመለከተ ኢትዮጵያ አሁን ትልልቅ ግዙፍ የሆኑ ግቦች አስቀምጣለች። ሁለቱ ነው የሚመዘነው። ከሚጠበቀው ትሬሽሆልድ በታች ከሆነ ያንን ዜጋ ተጠያቂ ማድረግ ፖሊሲ ወጥቷል፣ አዋጅ ወጥቷል ብለህ አሁኑኑ የመንግስት ሰራተኛው አቅም አሁን ባለው ሁኔታ የኢትዮጵያን ተልዕኮ መሸከም የሚችል አይደለም። የቻናላችን ቤተሰቦች እንግዲህ ዶክተር መኩሪያ ኃይሌ የሲቪል ሰርቪስ ኮሚሽን እንደተናገሩት ሁሉንም ሰራተኞች እኩል የምናስተናግድበት በሙያቸው በብቃታቸው እንጂ በማንነታቸው የሚቀነሱ እንዳልሆነ የተናገሩ ሲሆን የሚያገኙትንም ጥቅማ ጥቅምም በሚሰሩት ስራ ልክ የሚመዘን መሆኑን የምዘና ስርዓቱ ተከታታይነት ያለው እንጂ አንዴ ተመዝኖ የሚያቆም አለመሆኑን እንግዲህ በመግለጫቸው ተናግረዋል። በመጨረሻ የትኛው ዩኒቨርሲቲ ነው የተመረጠው? የትኛው ዩኒቨርሲቲ ነው ለሲቪል ሰርቫንቱ ስልጠናዎችን የሚያዘጋጀው የሚለውን የሲቪል ሰርቪስ ኮሚሽኑ የተናገሩት መልእክት አለ። ይህንን ተከታትለን እንመለሳለን። 5 ተቋማት የተባሉት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ የቴክኒክና ሙያ ኢንስቲትዩት እና የአፍሪካ ልቀት አካዳሚ 5 ተቋማት ወደ 125 የሚሆኑ ሞጁሎች ሁላችን ቤተሰቦች እንግዲህ በአጠቃላይ የሲቪል ሰርቫንቱ የቀጣይ እጣ ፈንታ የምዘና ስርዓት ምን ይመስላል የሚለውን በአዋጅ ጸድቋል። በመመሪያም ለማውረድ እየተሰራ መሆኑን ተናግረዋል። ወደፊት ምን ሊመጣ ይችላል? የሚቀነሱ ሰራተኞች ይኖራሉ ወይ? ወደፊት የምናየው ይሆናል። ለዛሬ ያቀረብንላችሁ መረጃ ይህን ይመስላል። መልካም ጊዜ